እንጂ መተቱብኝ ከመተታችሁብኝማ እውነት እናወራ ከተባለ እናንተ ናችሁ የመተታችሁብኝ። ድሮ ላይቭ ላይ የምገባው እንዳልገባ ያረጋችሁት ያፈዘዛችሁ እንደ ድሮ እንዳልጫወት ጣፍንታይ እንዳላጫወት ያረጋችሁኝ እናንተ ናችሁ፣ ሌላ ማንም አይደለም። በአሽሙር በእናንተ ቤት እኔ ደግሞ ሪከርደራቸውን እኮ ነው የማየው። በእነሱ ቤት ቪው የሚያመጡት በጥንቆላ ተደግሞ በመታት በድግምት ነው። ጓደኞች አስባችሁታል? ፓወሬ አቅም ፓወራችን ሌሎቻቸው እንዳይሰጣቸው ጊፍት አታመልኩም እንዴ? ኢየሱስን አታመልኩም እንዴ? ኢየሱስ ጌታ ነው። ኮመንት ላይ በየኮመንቱ ድንግል ማርያም በቀሚሳችሁ ተሸፍናችሁ ነው አላህ ይወፍቃችሁ ነው ስትሉ የምትሉትኝ አንድ ሰው ሁሉ ቲክቶክ ይቆጣጠራል ማለት ነው። በጓ አስጠንቁዬብሽ ነው እየሰጠሽኝ ያለሽው ዳብዝዤሽ ነው አይኔ ውስጥ ነው የቀበርኩት ውዶቼ። ሂጅበት ይላል። እኔም ብቻ አይደለም የሆነንም ሰው እቺኛ እኔን ነው የምትናገረው፣ እቺኛ እኔን ነው የምትናገረው። ቪው የምትሰበስበው 10,000 ሰው ሚያቲን ጠንቆላ ነው፣ ጥንቆላ ቤት ድግምት ቤት ሄዳ ነው፣ ጊፍት የሚሰጣት ድግምት ቤት ሄዳ ነው። አሽሙሩ ለኔ ነው በደንብ እኮ ያስታውቃል። ሌላ እኔ ብቻ ቲክቶክ ሁሉ ቆጣጠረው የምትለው አስደግማ ነው ምናምን። ያን አንዲቷ ደግሞ ምን ትላለች? የሳሪን እድል የወሰደችው የኢክራምን እድል የወሰደችው ሳሪ ናት። ማንም የማንም እድል ሊወስድ አይችልም። የእናንተ እንጀራ ይሻግታል እንጂ ማንም አባቱ አይበላውም። ቁርበት ምን አይነት እድል ኖሯችሁ ነው ደግሞ እድላችሁ የሚወሰደው? የትኛው እድል? የቲክቶክ ኮሜንታተር የኔ ውድ የሚልሽ ወይም ደግሞ ቪው የምታገኝበት እድል እሱ እድል ነው እንዴ? እድልሽ ከቲክቶክ ጀርባ ያለው ነው። እድልሽ ትዳርሽ ነው። እድልሽ ልጅሽ ነው። እድልሽ ቤትሽ ነው። እድልሽ መኪናሽ ነው። ከጀርባሽ ያለው ነው እድል። በዚህ ቲክቶክ ላይ ማንም የኔ ቆንጆ ስላለሽ የኔ ውድ ስላለሽ ወይም ደግሞ ቪው ስለመጣ አይደለም። ይሄ አይደለም ያንቺ እድል። ቁርበታም፣ ቀፈታም፣ ገንገበታም፣ ጋግርታም፣ ቆርቆንዳ እበት ደግሞ ከብሎክ ተፈቱ አፋቸውን ይከፍታሉ። ሰላም ሶልዬ ከመሬት ተነሳ ውድ። አሁን አንተ ሶል ተመልከቱት። ሶል አሁን ይሳደባል። ሶልዬ አሁን መሬት ላይ ነው ያለው። አሁን ሶል በ1975 የቀረ ፎቶ አነሳስ ልክ ሆነ ወለል ላይ ስታገኝ ከአፈርና ከጉጉባ ያወጣ ሰውዬ መሬት ስታገኝ የሆነ ቢሮ ሰራተኛ ምናምን ስታገኝ የወለወለበት ስታገኝ ዛ ሄደ ፎቶ የምትነሳ ሰውዬ መጀመሪያ ሰልጠን ስለኔ አፍ ከማውራት በፊት ለምን አፌ ማለት ነው ቂጣ አያክልም? ለምን አይሰፋም? ለሚስመውና ለሚያዩ ይጨነቅ። አንተ እስካሁን ከድሮ እንዲና እንዲህ ከሚል ፎቶ አነሳስ ያልወጣ ሰውዬ ነው። እግዚአብሔር ያሳያችሁ። የሆነ የቢሮ ቦታ ላይ ሄዶ መሀል ሜዳ ላይ ፎቶ የሚነሳ ራሳችሁን እስኪ ውዶቼ። ሰው ለመናገር ራስን ትታጠባለህ ትታጠላለህ ወይ ውዴ? ለምን ይበቃኛል። ማውራት ካለብኝ አወራለሁ። ይኸውልሽ እኔ አንድ ነገር ማልወደው ልንገርሽ፣ ሰው ሲመራኝ አልወድም። ይሄን አድርጊ በዚህ ውጭ እንዲህ ወይ ያልተመቸሽ እንደ ቲክቶክ እኮ ለሁላችን ነው የተሰጠው። ወይ አይበቃትም እንዴች ሴትዮ ትለፈልፋለህ ብለሽ ስክሮል አድርገሽ ላጣርግሽ ሌላ ቤት መሄድ ነው። እኔን ማዘዝ አትችይም አንቺ ቁርበት። እግርሽ አጥንት የሚሸት ሴትዮ መተሽ ቤታዬ እስኪ ዝም በይ በቃሽ ማለት አቅም የለሽም። እግርሽ አጥንት ነው የሚሸተው። ሂጂና ሌሎች ቦታ ላይ አዳምጪ። ማናባሽ አስገደደሽ? ተገዳችሁ ነው እንደምታዳምጡት የሰው ልጅ ወይስ እንደሚባለው አስጠንቆዬባችሁ ነው? ተደገመባችሁ እንዴ? ዲጋይስ ግዴታ አለባችሁ። ኩል ካልተመቸሽ ውጪ ብሎ ካርገሽ 4 ነጥብ ማናባሽ ይኛለሽ ያስጨነቀሽ የለ አቱዛ ዋንኬ ጉጉባ ሳፋሪ ወይ እንደው አምላኬ እኔ እኮ አሁን ከነዚህ ማህበረሰብ ጋር ህመሜንም ማስታመም አልቻልኩኝም እኮ። ትንሽ ትቶኩል ተውላቸው ተንኩስኩስኩስ ስለሚያደርጉ ሰላም ሲሆን አይወዱም። አሁን ስለ ዱባይ ስናወራ አሁን ስለ ዱባይ አታውሪ። እኔን ትተሽ እኔን በቃሽ እንዲህ ከማለት ትተሽ ስለ ዱባይ እስኪ አውሪ። እስኪ ስለ ዱባይ አውሪ። ዱባይ መሶቡ እንዴት ሆነ? ተሳስቶ ድጋሚ ይበሉበታል፣ ይታረቃሉ። የዱባይ ጦርነት አይቆምም ወይ አይበርድም ወይ? ማን እንደዚህ እስኪ እያላችሁ አውሩ። እና ይሄንን ቆይ ልዝጋው። ያሳሳቤን አበታተራችሁኝ። ኢክራም ሳሪ ኢክራምን እድል ልትቀማችልም፣ ኢክራም የሳሪን እድል ልትቀማችልም። በነገራችን ላይ እኔ ቤታ ከጠየቃችሁ ከኢክራም በፊት ሳሪን ነው የማውቀው። እርዳታ የሆነ ኢትዮጵያ ውስጥ ስትረዳ ምናምን እንደውም ኢትዮጵያ እርዳታ ረድታ ያለ ፊልተር ብለው አውጥቷት በጣም እኔ ሳሪን ያወቅኳት በምንድን ነው
እርዳታ ልትረዳ ሄዳ ማርያም ነው የምላችሁ። እርዳታ ልትረዳ ሄዳ ያለ ፊልተር ብለው አውጥተዋት ምናምን ማለት ነው እንግዲህ እዛው የሆነ መንገድ ላይ ሄዳ ነው እንግዲህ ፍራሽ ምናምን ተሸክመው አውጥተዋት እንዴ እንደዚህ የረዳች ስለ ፊልተር ያስባሉ እንዴ ምናምን ብዬ ሞር በደንብ እንዳውቃት ያደረገኝ በዛ ነው። ከዛ በኋላ ኢክራምን ያወቅኳት እዚህ ፎሎ እንደራረጋለን። ከዛ በትዳሬ አግብታ ሰው ባላገባይ ፈታች ምናምን ሲባል በዛ ሁለቱም የራሳቸው ሆነ እድል ማንም የማንም አባቱ እድል ሊቀማ አይችልም። ማንም አባቱ እድል ሊቀማ አይችልም። ሰው ጥንቆላ ተደርጎበት እድል ተቀምጧል በጥንቆላ የምትሉ ሰዎች እናንተ የምታደርጉት ነገር ስለሆነ ነው። እናንተ የምታደርጉት ነገር ስለሆነ ነው። እናንተ የሰውን እድል ለመቀማት በየጥንቆላና በየድግምት ቤቱ በየገንገበቱ ቤት እየዞራችሁ ቀይ ቀሚስ ለብሳችሁ ጣን እያጨሳችሁ እኮ የምትቀመጡት እናንተ ናችሁ፣ እኛ አይደለም። እኔ አሁን ጭሳጭስ ቤት አታገኙም። ምናልባት ዘንባም ካለ ዝንብሽ ለማባረር በአመት አንዴ ጣን አጨሳለሁ። ከዛ በተረፈ ግን እጣኑን እያንቦገቦቃችሁ ቀይ ልብስ ለብሳችሁ እንደ ጠንቆይ ደም እንደተነከረ ወይ ደግሞ ጉበት እንደዋጠ ድመት ለብሳችሁ የምትመጡት እናንተ ናችሁ። እንግዲህ እንዲሁን ሻሽ ለብሰው ጥንቆላ ቤት ያሉ ሰዎች እናንተ ናችሁ። አትሊስት እኔም ጥቁር ቀላቀየበታለሁ። እግዚአብሔር ይሁን ዘንድሮ በዚሁ ከቀጠለ እና ማንም የማንም እድል አይቀማም። ለምንድን ነው ግማሽ እንትና እንደዚህ በጥንቆላ ወሰረ የምትሉ ሳሪን ስለምትጠሏት ነው። ግማሾቻችሁ ኢክራምን ደግሞ የምትናገሩ ኢክራምን ስለምትጠሏት ነው። አለቀ በቃ። ሁለቱም ጋር ያለው ነገር የሆነ የግል ጥላቻቸው ካለባቸው ይናገራሉ። እንጃው ለሳሪ ያስባችሁ አይደለም ለኢክራምም ማስባችሁ የሚያስብ ሰው ጓደኛሞች ነበሩ። ምንድነው በመሀላቸው ችግር ካለ ይነጋገሩ ብላችሁ መፍታት ነው። ኢክራምን ያውርቻታለሁ ማውራት ነው እንጂ ያለባቸው እንትና ለምን ተግባር ላይ የማታዊው ከሆነ ሄደሽ ለሰው የምትበትኝ ከሆነ ምን ይሰራል ብለው የታዊ ሰዎች አሉ። ግማሾቹ ደግሞ የምትጠጡበት የምትሰክሩበት ከሆነ አይሰጧችሁም። ማትለወጡበት ከሆነ ምንም ማንም ጥንቆላ የተደረገብሽ የለም። በዲጅኑ ጭንቅላትሽ ቢቆረቆር ራሱ አይሰራም ጥንቆላ አንቺ ላይ ታፈርሽዋለሽ። ምን አባሽና ነው እዚህ መጥተሽ ጥንቆላ የምትይው? ሁሉም ገንዘብ እዚህ ሲሰጣ ማለት ቲክቶክ ላይ ጊፍት ሲሰጣችሁ እንድትለወጡበት ነው ሰው የሚወዳችሁ የሚሰጣችሁ። እየጠነበሽ እየሰካሽ ከመጣሽበት ግን ለምን አባቱ ገንዘቤን ነው የማወጣው ይሄ ሰው ካልተለወጠበት ብሎ አይሰጥሽም። ከዛ በኋላ ሳይሰጥሽ ሲቀር ጥንቆላ ተጠነቆለብሽ። ነገር ያው ጊፍት ካልሰጣችሁ ተጠንቆሎብኝ ነው ማለት ነው። ማርያምን ገይሳ አንዲቷ ዛሬ ስታለበልብ አየኋት። ጊፍት ካልተሰጣ ተጠንቆሎባት ነው ስለተጠንቆለባት ነው እኮ ከእንትና ተጠንቆሎባት መጣ ነው ጊፍት የማይሰጣ ዝም ተብሎ። ጊፍት የሚሰጡት ሰዎች እምነት የላቸውም ወይ ነው እኮ። እሺ እርስ በርስ ተጠነቋቆ ነው። ለምሳሌ አበበ ላይ በጓ ላይ ተነቆልኩባት ነው የምላችሁ። ትልቅ ቂጧ ላይ ላት እንዲኖር ተነቆልኩባት በጓ ላይ ምሳሌ ነው የምሰጣችሁ። በጓ ቂጧ ላይ ትልቅ ላት ይኖርባት ብዬ ማለት ነው። ሰው ይጸየፋት ብዬ ተነቆልኩባት ልበላችሁ። ሌላ ሰዎች ግን እንዴት ነው ማርያምን ጋይስ የማይመስል ነገር ዘንበጓሰንት ዘንድሮ የማይመስል ነገር እኮ ነው የሚያወሩት ክርስቶስን። ለምሳሌ ለምሳሌ የሆነ ሰው ላይ ጊፍት እንዳይሰጥ ከጠነቆልኩበት ሳይችው እምነት የለውም ወይ ነው እኮ የምለው። ተጠንቋይና አስጠንቋይ ሁለት ሰዎች ናቸው አይደለ? በሁለት ሰዎች መሀል የሚካሄድ ነው። የሚሰጡ ሰዎች ግን የምን ፓወር ነው እጃቸው የሚይዛቸው? እምነት የለም ወይ ሙስሊም ሊሆን ይችላል የሚሰጥክ፣ ወይ ክርስቲያን ሊሆን ይችላል የሚሰጥክ። እምነት የላቸውም እንዴ? እናንተ ኃይል መስፈር አይችሉም እንዴ? ሲጀመር ስልጣን የለውም። እኔ ስንት ልብስ ነው የምትልኩልኝ? እኔ ላይ አይሰራም። ቀሚስ ልካችኋል፣ የአንገት ጌጥ ልካችኋል፣ ቆለጥ ልካችኋል፣ ጅኒ ቆለጥ ልካችኋል፣ ሽቶ ልካችኋል፣ ወርቀ ያላካችሁት ነገር እኔ ላይ አይሰራም። እግዚአብሔር ያፍርሰው። ቢሰራ እኔ ቤታ ላይ ይሰራ ነበር። አይሰራም። መድኃኒዓለም ያፍርሰው። የድግምትን መንፈስ የጥንቆላ መንፈስ መድኃኒዓለም ያፍርሰው። ማርያምን ቆለጣላ። እውነት ለመናገር ማንም የማንንም እድል አይወስድም። እግዚአብሔር ለእያንዳንዳችን የተሰጠን እድል አለን። ያንን እድል የእኔ ጓደኛ ልትወስድ አትችልም። ይሻግታል እንጂ ማንም አይበላውም። እኔ ግን አመለካከታችሁ በጣም አይምሯቸው የጠበበ ነው። ሳሪ ለፍታ ጥራ ግራ ነው እዚህ የደረሰችው። እሷ ባል ገዝታ ካገባች በኋላ ነው ሁሉ ነገሯን ያጣችው። ባሏ ደግሞ የመጣው ብሯን ፈልጎ ነው እንጂ እሷን ፈልጎ አይደለም። ሚስቱን ፈቶ ሚስቱን ደግሞ የልጆቹ አምላክ ፈረደባት። በዛ በተረፈ ወሬ